አንገቱን አስደፍታ ያልተጠበቀ ነገር ይዛ ካልመጣቸው ቱበት እኔ ብሩክ እናንተም ምራቃችሁ ደርቆ ቀረ። ሀይሚዬም ሸበላይን ትቼ የትም አልሄድም ብላ ሀሳቧን ጥቅልል ላድርጋ ሀሳቧን ሰጠች። ቅዱስም እንግዲህ አፈቅራታለሁ እንዳይል እየፈራችሁ ነው። ሊንዳም ብሩኬን አፈቅረዋለሁ እንዳትል እየፈራችሁ ስለሆነ ቅዱስንና ሊንዳን አንድ ላይ አጣምሯቸው ከፈለጉ ማለት ነው። እኛ ግን ልጆቻችንን 1 ዓመት ሙሉ እዚህ ደረጃ እንዲደርሱ ከስር ከስር ብሩኬ እንደዚህ አርግ፣ ሀይሚ የምትፈልገው እንደዚህ ነው፣ ሀይሚ ብሩኬ የሚፈልገው እንደዚህ ነው እያል መስመር እያስያዝን አምጥተን አሁን ለበላተኛ አንሰጥም። ገባችኋ? እናንተ ብሩኬ ሀይሚና ብሩኬ እንዲለያዩ ሀይሚ ብሩክ ጋር እንዳትመጣ ብዙ ጥረት አድርጋችሁ ነበር፣ አልተሳካም። ኤክስ ሆናችሁ ምን ትሆኑ? ወይኔ እኔ ብሩክ አለ። እውነትም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሀለውን ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ይህን ቻናል ግን ለምንድነው ሰብስክራይብ አድርጋችሁ 20 ሺህ ማታስገቡት? ላይክ አርጉ፣ ቪዲዮ ላይክ አርጉ። ቤተሰቦች ተወዳችሁ መምጣታችሁ አይቀር 1000 5000 4000 ታዩኛላችሁ። ለምን ላይክ አታደርጉልኝም? ላይክ አርጉኝ። ምን ሆናችሁ ነው? የብሩኬ ኦዲየንሶች፣ የሃይሚ በጎች፣ የብሩኬ ላሞች አንዱ አላም እኔ ነኝ። ግን እሺ ቤተሰብ ቅር እንዳይላችሁ። ሰው ላምም ተባልን በግ ላሞች አሸንፈናል። ይቅርታ በጎቹ፣ ቀናችሁን ጠብቁ በጎቹ። ላሞቹ አሸንፈናል። እኛ ላሞቹ ማለት ነው አቅም ስላለን ነው ሳይሆን ላሞቹ ፍቅር ስላላቸው ነው። ገባሽ አይደለ? እያንዳንድሽ በጎቹ ዝም ብላችሁ ላም ዝም ብላ አትጮህም። ሜቢ ወይ ስትወልድ ወይ ልጇ ጠፍቶባት ነው እንጂ አትጮህም። በግ ግን ባገኘበት ቦታ ነው የሚጮኸው። እንደዛ እየጮኋችሁ ሳሉት። እንግዲህ ምንም ማድረግ አይቻልም። ብሩኬ አንገቱን አይደፋም። የአለማየሁ ልጅ አንገቱን አይደፋም። እንኳን እናቱ እያለችለት ምርጥ ጀነን ኮራ እናቴ ሳፖርት የምታደርግ አመሰግናለሁ። ከጎን የሆነች እንግዲህ ብዙ ነገር ለህይወቱ ከካሜራ ጀርባ ዋጋ እንደምትከፍልለት እየነገራችሁ ነው። በዚህ አጋጣሚ ማለት ነው እናንተ ዘቅዝቋት፣ እሷ ለልጇ ምንም ብትሆን ምንም አይመስላትም፣ ምንም አይሞቃትም። ገባችሁ? እና ዛሬ ቅዱስ ትናንትና ፊቱ ተጨማደደ። ሀይሚን አፍቅሬያታለሁ ብሎ ቢመጣስ እያላችሁ እያሰባችሁ ነው። አፍቅሬያታለሁ ብሎ ከመጣ ሌላ ርዕስ ተጀመረ ነው የሚባለው እንጂ መቼስ ይሄ ትክክለኛ ጸብ ነው ወይም ደግሞ ሌላ ነገር አይባልም። ምክንያቱም ፍቅር እንደዚህ ማለት መውደድ በደቂቃ ሊመጣ ይችላል። ፍቅር ግን በደቂቃ አይመጣም። ማስመሰል የሚባል ነገር ካልሆነ ሊንዳም ብሩኬን አታፈቅረውም። ወይ ጉድ! ቅዱስ ስሙ ይጠፋብኛል። ስሙ ቅዱስ ነው እናንተ። እንዴት ነው የሚጠፋብኝ? እኔ ቅድስት በሱ ላይ ያዝ መሰለኝ። እና ቅዱስም ሀይሚን ሊያፈቅራት አይችልም በፍጹም። ያኔ ሊወዳት ይችላል፣ ሊያፍቅር ግን አይችልም። እውነተኛ ፍቅር ምላስ አያንተበትብም፣ እንደ በቆሎ ማለት ነው። አያንተበትብም። ገባችኋ? የውሸት ፍቅር ግን ያንተበትባል። ልክ ዳኒን አይታችሁታላ? ለሀይሚ እንዴት አይነት ሀራካት እንደሰጣት። እሷም ወይኔ ለእኔ አይገባኝ ምናምን ስትል እንዴ ብሩኬ ጋር የማታወራው ድምጿ ከየት መጣ እያልኩኝ እኔ ራሱ እየተገረምኩኝ በሀይሚ እናቴ። ሶስት ዝብርቅርቁን አወጣች። ሀይሚም ከዳኒ ጋር ከታደረገች። በነገራችን ላይ ብሩክ ሊንዳን ባያመጣ ኖሮ ሀይሚና ብሩኬ ዛሬ ድረስ ይህን ነገር እንደማያበርዱት ነው የምነግራችሁ። ያው ሰምታችኋል ምንም እንደተባባሉ ትላንትና። እና መምጣቱ አንድ ጥቅም አለው። ሲያመጣት ደግሞ ብሩኬ በግልጽ ስለነገረን እኛ ለዛ ነው ብሩክ ጋር እኛ ላሞች የተባልንበት ምክንያት ለዛ ነው እንጂ እኛ ሀይሚን ጥላቻ ኖሮብን ሀይሚ እንድትወድቅ ምናምን ምንም አልፈለግንም። ለምን? ብሩኬ ምንም ጥፋት ስለሌለበት ዞራ የትም ሄዳ የት አንድ ቀን ጥፋቷ ሲገባት ብሩክ ጋር እንደምትመጣ በጣም እርግጠኛ ስለሆንኩ ነው እኔ የነበረው ማለት ነው። የምሬ ነው ምላሽ እንጂ ብሩኬ ጥፋት ቢኖርበት እኔ ለምንድን ነው የማልናገረው? እናገራለሁ። ለምን ሀይሚን ብቻ ለምን ሀይሚም እንዳንድ ኢትዮጵያ እህቴ ናት፣ ብሩኬም እንዳንድ ኢትዮጵያ ወንድሜ ነው። ጀስት ሴት ወንድ ብዬ አይደለም እኔ እዚህ ጋር የምደግፈው ማለት ነው። እውነተኛውን ነገር ነው እየተናገርኩ የነበርኩት ማለት ነው። ያልኩት ነገር ደግሞ እያንዳንዷ ነገር ብዙዎቻችሁ ደስ ብሏችሁ ያመሰግናችሁኝ ያላችሁ በጣም ነው የማመሰግናችሁ። በጣም ምንም ነገር ቢፈጠር ብሩኬና ሀይሚ እንደሆነ መቼም ቢሆን አይለያዩም። ይሄ የታወቀ ነው እኮ ዓለም ያወቀው ነው። ሲጀመር አይደለም ቅርቶ እንኳን እናንተ ግን በፍቅር መሀል ቻሌንጅ ይመጣል። እነዛ ቻሌንጆችን ማለፍ ደግሞ የሁለቱ ግዴታ ነው።
መውደቅም መነሳትም ያለ ነው። አሁን ሀይሚ አሁን ቅዱስን አምጥታ ሂጂ እንዳይላት ነይ ወደ እኔ እንዲላት ምናምን ነው ያንተ ፈተና ነው ምናምን ትላላችሁ። በዚህ ውስጥ ግን ምን እንዳለ ቀመሩን አታውቁም እናንተ። ያያችኋትን ቪዲዮ ብቻ ነው። ቀጣይስ ምን አለ የሚባል ነገር አለ። ምን አለ ቀጣዩ የሚባል ነገር አለ። ስለዚህ እነሱ ይተዋወቃሉ። እኛ ለምሳሌ አሁን ሀይሚ ሶስናን አምጥቶ ፕራንክ ስላረገ ብሩኬ ማመን ነበረባት አለማመን ነበረባት? ማመን ነበረባት። ያው ወድቃለች። እንደዚህ በፈተና ከሆነ ማለት ነው። አሁንም ብሩኬን አሁን በቅዱስ ትናንትና ባደረገችው ነገር ነይ ወደ እኔ እንዲላት ፈልጋ ነው እየፈተነች ነው ምናምን ትላላችሁ። ትበት ነው ኦኬ ይሁን። ይሄ ሰው ደግሞ ወደ ራሱ ነይ የማይልበት የራሱ ሪዝን አለው። በቃ ነይ ብሎ እሱ ኮንፊደንሷን ነፍጎ አንቆ መያዝ አይፈልግም ብሩኬ። ይህንን ጸባዩን ለምን እንደማትረዱት አላውቅም። ሀይሚ እኮ የተናገረችው የዛን ጊዜ ብዙ ነገር ቦታ ላይ ሲሄድ ትፈቅድልኛለህ ብላለች። ግን የሚሆነውንና የማይሆነውን ለይታ ታውቃለች። ለይታ ስለምታውቅ መሆን ያለበት ቦታ ላይ ዝም ነው የሚላት፣ መሆን የሌለበት ቦታ ላይ ይናገራታል። ግን አሁን ይሄ ቅዱሱን እሷ ስታመጣው ወደ እሷ ህይወት ስታመጣው ታውቃለች፣ እንዴት እንደሆነ ታውቃለች። ስለምታውቅ ትጨርሰው ብሎ ነው የሚያስጨርሳት። እሱም በቃ ማለት ከዛ ቦታ ላይ አንቆ መያዝ አይችልም። አንቆ መያዝ የማይችልበት ምክንያት እሱ በመጀመሪያ ሌላ ሴት አምጥቷል። ሌላ ሴት ያመጣበት ምክንያት ነግሯቸዋል። ስለዚህ እሱም ከኔ የምትፈልገው ነገር ምንድን ነው ትየው ብሎ ነው የሚለቃት። ለምን እዚህ ጋር በጉልበት ይዞ ተደባድቦ ፍጹምን ማብረር ይችላል። ፍጹም አልኩኝ ይቅርታ፣ ቅዱስን ማብረር ይችላል እኮ ተደባድቦ ምንም ብሎ። ግን ያ አይደለም ነገሩ። ነገሩን ቁም ብላችሁ አስቡት። ከብሩኬ ሀይሚ ምን ፈልጋ ያንን ወንድ አመጣችሁ? ያንን ነገር እያየ ነው አሁን ብሩክ ማለት ነው። ያንን እያየ ነው። እናንተ ለምን አትሂጂ ብሎ ለምን አልያዛትም ትላላችሁ? መያዝ አይችልም ብሩኬ። ለምን? የአንድን ሰው በፍላጎቱ ነው በውዴታው ነው እሱ ህይወት ውስጥ ማቆየት የሚፈልገው በጉልበት አይደለም። ይህንን ነገር መረዳት እንዴት ያቅታችኋል? ቅዱስ ጋር መሄድ ካለብሽ ትሄጃለሽ፣ ሂጂ ነው ያላት። ሂጂ ያለበት ምክንያት ግን ቅዱስን ወዳው አፍቅራው እንዳላመጣችሁ ጠንቅቆ ስለሚያውቅ ማለት ነው። ያውቃል ሁሉ ይህን ጸባይዋን እኮ እሷም ታውቃለች፣ እሱም ያውቃል። ይናበባሉ። ግን ተመልካቹ እዚህ ጋር ሁሉም በራሱ መስመር ነው የሚሄደው። ሁሉም ትናንትና አሁን መያዝ ነበረበት፣ መልቀቅ ነበረበት፣ ማበጠር ነበረበት፣ ማብሸቅ ነበረበት። አይኖ እንደዛ አይደለም። የዓለማየሁን ልጅ አታውቁትም ጭንቅላቱን። የሀይሚን ጭንቅላት ብቻ ነው ያወቃችሁት። የዓለማየሁ ልጅን በራሱ መንገድ አንድ ነገር ያወቀው ነገር አለ ከቅዱስ። ሜቢ ዛሬ ሊፈታ ይችላል፣ አላውቅም። ምናልባት ዛሬ ሊፈታ ይችል ይሆናል። ሲፈታ ግን ነገሮች የሚፈቱት ምናልባት ያንን ሰዓትም ሌላ ሰው ሊሆን ይችላል የሰጠው። ግዴታ ቅዱስ ነው ማለት አንችልም። ሜቢ እኮ ሃይማኖት እኮ ስጦታውን ይዘው ሄዳለች። ቀጣይ ቪዲዮ ካለ ወይም ደግሞ ሀይሚና ብሩኬ ከዛ በኋላ ከስጦታው በኋላ ተገናኝተዋል ማለት ነው እንጂ ስጦታ የተሰጠው ኦልሬዲ ለሀይሚ ነው። ምናልባት ሌላም ሰው ሊሰጠው ይችላል። ዛሬ ደግሞ ሚፍታህና እሱ ሰዓቱን አድርገውት እየተፎካከሩ ነበር ኦንላይን እንደምታዩቸው። ስለዚህ ዛሬ እንግዲህ ሊንዳ ትመጣለች ብለን እናስባለን። ሊንዳን ደግሞ የአብርሃምን ሆስፒታል የገባበትን እጁን ቆርጣችሁ ሊንዳ ሆስፒታል ገባች ብሩኬን አፍቅራ ብላችሁ ፎቶ የምንለጣጥፏላችሁ። ከዚህ በኋላ ፎቶ ባትለጣጥፉ በጣም ጥሩ ነው። ምክንያቱም ለሀይሚም ሞራሏን ጠብቁላት። ምክንያቱም ደስ አይላትም፣ ብሩኬም ደስ አይለውም። ምክንያቱም በቃ የመጣችበትን አንድና አንድ ሊንዳ የመጣችበትን ሀሳብ አስተያየት አውቃቸዋል፣ ሰምታቸዋል። አለቀ። አሁን ሰላም ላይ ናቸው። ሰላም ነው ሊፈጥሩ እየተዘጋጁ ያሉት። ስለዚህ በሰላም ላይ ደግሞ ሌላ ጣጣ መጨመር አስፈላጊ አይደለም። የብሩክ በጎችና ላሞች የብሩክ ላሞች የሀይሚ በጎች ማለት ነው። ሰምታቸዋል። ሌላው አሌክሶና እንግዲህ ዴኒስ ፍቅር ከሆነ አይቀር እንደዚህ ነው። እንደ ቀልድ በቃ ላይቭ ላይ ተጀናጅነው ሎግ ለማድረግ ለቁም ነገር ሲደርሱ በጣም ተገረምኩኝ። ሰሞኑን ቲክቶከሩን በቃ በአንድ እግር ይጠውታል። አሌክሶ ባይዘው የዋህ ነው፣ ልክ እንደ ብሩኬ ማለት ነው። ማለት ነገረ ስራው ምናምን ሳየው በፊት አያቸው ነበር፣ በደንብ አልከታተላቸውም ግን አያቸው ነበረ። ያ ነገረ ስራው በቃ እንደ ቀልድ ነው የተግባባት። ዴኒዝም ማለት ነው። ዴኒዝም ደግሞ በቃ ወዳው በቃ ፎንቃ ጠባለላት ማለት ነው።
ግን ስትሄድ በቃ ልትዳር ነው የመሰለችኝ እኔ። ስትሄድ ሰርፕራይዝ ያደረገችው ቪዲዮ ምናምን አሁን ዩቲዩብ ላይ ይለቀቃል። ኦ ማይ ጋድ የምናየው ነው የሚሆነው። የምር እኔ ገርሞኛል በቃ በጣም። ቲክቶክ ላይ አያቸዋለሁ ግን ቪዲዮ አልሰራባቸውም ነበር። አሁን ላይ ግን ያው የፍቅር ነገር እኛ ደስ ይለን የለ ሃይሚና ብሩኬ አስተምረውናል። ሰኩሪቲ የሆነ ፍቅር ሰው። እነዚህ ደግሞ ሚዲያ ላይ የተሰጣ ፍቅር ነው የነዚህ ፍቅር። ምክንያቱም ከመጀመሪያው ጀምሮ ባልሽ ማን ነው፣ ሚስትህ ማን ነው፣ ከማን ጋር ነህ፣ ምንድን ነው እንደዚህ እየተባባሉ እየተጀናጀኑ ነው እዚህ የደረሱት። አማርኛ ሳትችል አማርኛዋን እያስተካከለ አሌክሶ በዚህ አጋጣሚ ከእናትየዋ ጋር ራሱ ብዙ ጦርነት ፈጥሮ ነበር አሌክስ በዚህ አጋጣሚ። ግን በቃ የፈለገ ነገር ቢፈጠር ፍቅር ሀያል ነው የሚባለውን ነገር በእነሱ አይቻለሁ። የምሬ ነው እውነት። አሁን ካዘለቀው ማለት ነው እንግዲህ አሌክስም አሌክስም ዴኒዝም ካዘለቁት እውነት የእነሱ የተገናኙበት ፍቅር በጣም የሚገርም ነው። በቃ እዚህ ደረጃ ይደርሳል ያልተባለ ፍቅር ነው። እና ደግሞ በቃ አስተያየቱ ምናምን እንዴት እንደሚወዳት በኢየሱስም ለእውነት ያርገው ብለናል። ምክንያቱም እያንዳንዱ ህይወታቸው ተጀምሮ እስኪያልቅ ድረስ ሚዲያ ላይ ስለተሰጣ የሆነ ችግር እንኳን ቢፈጠር አንዱ ከተጎዳ ሚዲያ የያዘው ነገር በጣም ከባድ ስለሆነ ፈጣሪ ጠብቃችሁ ነው የምለው እኔ በዚህ አጋጣሚ። ምክንያቱም አሌክስም የዋህ ነገር ይመስለኛል። አይዶ ነው በደንብ ጠለቅ ብዬ እኔ ውስጣቸውን አላቅም። እንደ ብሩኬ ልነግራቸው አልችልም አብራርቼ ማለት ነው። የብሩኬ ግን በደንብ ስለማቅ እያንዳንዷን ነገር በቃ የሆነ ቃል ገብቼ ራሱ ነው ማወራው ስለሱ ማለት ነው። ስለ ብሩክ ባህሪ፣ ስለ ብሩክ ጸባይ፣ ስለ ብሩክ ፍቅር ጥንቅቅ አድርጌ ስለማቅ በደንብ አድርጌ ነው ማወራው። እና ስለ አሌክሶ አይደኖ አላቅም፣ ግን የዋህ ነገር ይመስለኛል። ብቻ ግን ዴኒዝም ንጹህ ሴት ትመስለኛለች። አይዞ አይደኖ ብቻ ግን ግንኙነታቸው በጣም ደስ ይላል። ቲክታከሮችን ፌመሶችን በጣም አነጋጋሪ አድርጓል። ፍቅራችሁን ያዝልቅላችሁ ነው ምለው እና ዋጋ ነው የከፈለችው። ዴኒስ ቀጥታ እሱ ጋር የሄደችው እሱም ደግሞ ደስ በሚል በፈገግታ ተቀብሏታል። መጨረሻችሁን ያሳምረው ነው የምለው እውነት ለመናገር ማለት ነው። እዚህ ልክ እኔ እንጃ ገርሞኛል። እና ወደ በሰዎች ማታ ብሩክና ሃይሚን የምንጠብቃቸው ይሆናል ማለት ነው። በምን መጡ በምን። ባይ ባይ። አመሰግናለሁ።